ሩትዬ ዛሬ ደግሞ በአዲስ ነገር መታለች ማለት ነው። ደስታ ትላንትና ከአገር ካልወጣው ሞች ይገኛለሁ። እናንተ ሁላችሁም ተባብራችሁ እኔ ማሳበን ነው የምትፈልጉት። ሩቲም ለኔ ቦታ እየሰጠች አይደለም። ከአብርሃም ጋር ነው መሆን የምትፈልገው። እኔ ደግሞ የእሷን ደስታ ፈልጋለሁ። እሷ ደስተኛ የሚያደርጋት ቦታ መሆን ትችላለች በማለት ሲናገር ነበርና ሩትዬ ደግሞ እንደምታየው ሰው ማስከፋት አትወድም፣ ሰው እንዲያዝንባት አትወድም እና ደስታን ዛሬ አግኝተዋለች። ማታ አዲስ ነገር አለ ጠብቁን ብላለች። እንግዲህ እንደምታውቁት ዛሬ ደግሞ ሩትዬ ልዕልቷ ጀግናዋ በቃ በአዲስ ነገር ነው እየመጣችልን ያለውና ቪዲዮ ዛሬ የተቀረጸ ባይሆን ባለፈው ከኤፋዬ ጋር ተገናኝተው ቪዲዮ የሰሩ ቀን ነው ቪዲዮ የተቀረጸው ፎቶም የተነሳችው ግን በጣም የሚያማምሩ ፎቶ አነሳሶቿ፣ ቪዲዮ አቀራረጿ በጣም የሚያምር ድንቅ ማለት ነው። የምሬ ነው። አንዳንዶቻቸው አሉ ፎቶ መነሳት የማይችሉ ቂጣቸውን እዛ ሀገር ወስዶ እዛ ሀገር አድርጎ ከዛ ፎቶ የሚነሱት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም በጣም ደህና ነኝ። እናንተ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ዛሬ አዲስ ነገር አለ ስላችሁ እኔ በምክንያት ነው። የሆነ አዲስ ነገር ሲኖር ነው አዲስ ነገር አለ የምለው እኔ እንጂ ዝም ብዬ አዲስ ነገር አለ አልላችሁ ሹክ አልላችሁ ብሬ ዝም ብዬ ማለት ነውና አዲስ ነገር አለ። አዲስ ነገር ደግሞ ደስታና ሩትዬ ዛሬ ማታ ይገናኛሉ። ሩትዬ ለሱ ጊዜ እየሰጠችው አይደለም፣ ከሱ ጋር እየተገናኘች አይደለም። በዚህ ሰሞን በአብርሃም ጉዳይ ብቻ በጣም ቢዚ ሆናለች። ይሄ ገንገበት ዛሬ ደግሞ ሄርሜላ የምትባለው ሴትዮ በቀን ነው ቪዲዮ የለቀቀችው። ከቀኑ 7 ሰዓት በኢትዮጵያ ሰዓት አቆጣጠር 7 ሰዓት ከ5 ደቂቃ ምናምን ነው ቪዲዮ የተለቀቀው። ዛሬ ሽማግሌ ላክ ብላ እንደተለመደው ጉርበቱ ስር ተደፍታ እየለመነችው እየተማጸነችው ነበረ። ወንድ ልጅ ደግሞ ሴት ልጅ ስትለምነው የሚጨክን አንጀት የለውም ታውቃላችሁ። በዛውም ደግሞ እንደዚህ ተዘርራ ሶፋ ላይ አዘርራው ተዘራበት እንደዚህ እየለመነችው እንዴት ይሄ ልጅ ይጨክነ? እንዴት ይሄ ልጅ እምቢ በል? እናንተ እስቲ ተናገሩ፣ እውነቱን ተናገሩ። እምቢ ብል ራሱ ይፈረድበታል ማለት ነውና እኔ እና አንቺ መጀመሪያ በደንብ መተማመን አለብን። እኔ ማመን አለብሽ። እኔ ሳታምኚ እኔ ቤተሰቦችሽን ብታዋወቅ ሽማግሌ ብልክ ምንም ጥቅም የለውም፣ ከጥቅም ውጪ ነው ብሏታል። ሽማግሌ ልላክ ብሎ የሚጠይቀው ወንድ ልጅ፣ ቤተሰቦችሽን ልታወቅ ቤተሰቦችን አስተዋወቂኝ ብሎ የሚጠይቀው ወንድ ልጅ። በአሁኑ ሰዓት ግን በሄርሜላ አካባቢ ያለው ነገር ሄርሜላ ብቻ ናት ሁሉም ነገር የምታይቀው። ምን አይነት ፍርካሽ ሴት እንደሆነች ቤተሰብ ወንድም እህት የላት መሰለኝ። እነዚህ ደጋፊ ነኝ የሚባሉ ሰዎችም ደግሞ አይምሮቸው ምን አይነት አስተሳሰብ እንዳላቸው ትላንትና ሲናገሩ ነበር። ሩቲ እንዴት እንደዚህ ታደርጋለች እያሉ ነበርና ሩቲ ትክክል ናት። አንድ ጥፋቷ አብርሃምን ዙሪያ መኖሯ ብቻ ነው ጥፋቷ። ሌላ ነገሯ ምንም ጥፋት የለባትም። ሄርሜላ የምትባለው ግን ሁሉም ነገር ለማኝ ናት። በቃ አለቀ። ሌላ እንትን የለውም። ሌላ ንግግርም ሌላ ቃልም የለውም። እሷ በአጭሩ ለማኝ ነች በቃ።